ነው ብላ መታ እውነቱን እስካልነገረችኝ ድረስ እኔ ልጁ እስኪወለድ ነው እንጂ የምጠብቀው ከዩ ጋር የመሆንም ምንም የማለትም ግዴታ የለብኝ አይመስለኝም። የለብኝም በቃ ቆርጫለሁ ጋር ወስኛለሁ እኮ በቃ። ከዛ ለምን አልሰጠሽውም ራስሽ ምናምን ትላታለች። እንደማይገባው በሷ ፊት ነው ብሎክ ያደረኳት አይደል? እንዳላወቀ ሰው ትሆናለች። አሁን ከሁሉም ነገር ስነ ስርዓት የሚይዝበት ታይም አይመስላችሁም? ቅመሜም ቀጥል ከሆነ ትቀጥላለች። አይሆንም ማንስማማም ሙድ አራምዳለሁም ካለች እንግዲህ እሷም የራሷን መንገድ መሄድ ትችላለች። ማንም እኔ ላይ እየመጣ ሊወነጫጭ ሊወራጭ ምናምን አይችልም። በቃ እኔም የራሴ ፐርሰናሊቲ ያለኝ ሰው ነኝ አይደል? እኔም ራሴን ሆኜ መኖር እፈልጋለሁ አይደል? ሀይሚም የሆነ ችግር ሲመጣ የሆነ በጣም ትፈታተናለች። በቃ ሴት ልጅ ላይ እጅ እንዳነሳ ምናምን ታደርጋለች። ለመማጣት ምናምን ትሞክራለች። በጣም ያናድዳል። በቃ የሆነ አለ አይደለ? ሴትን እንደ ሴትነቷ አክብሬ ነው ዝም ምለው። ገብቷችኋል? እየመጡ ምናምን ሲሉ የሆነ አላግጭ ምናምን መተው ከብዶኝ አይደለም፣ ግን ይሁን በቃ ሴት ናት ሴት ልጅ ምናምን በሚለው በቃ እናልፋለን። እንደዛ ሲሆን ደግሞ ወንድ ልጅ የሚበደል ማለት አይደለም። በቃ እንጠንቀቅ እባካችሁ፣ ለእኛም አስቡ እንጂ ለእኛም አስቡ። በቃ በዛም ይመራል። በቃ ምን እዩ እዚህ መጣችና ምንም ያደረኳት ነገር የለም። እያወራኋት ነበር። ለምን እንዳገኘኋት ሁላ ሳታውቁ ለምን እንዳገኘኋት ሳታቀርታ አይደለም። በቃ ግልጽ ነው። ቪዲዮ ያየው ከሃይሚ ጋር እንዲህ ብላ መጠሪያ ሰጠች። እኔ ማግኘት ስላልቻለች ለሃይሚ ሰጠቻት። በቃ እዩን እያወራኋት መጣች ሃይሚ። ቤኪ ብቻ ነው እኔ መገኛ የሚያውቅ የነበረው። አሳያት፣ ተበጠበጠ። በቃ ምንም አዲስ ነገር የለውም። የጠራሁበት ምክንያት ደግሞ ስለመጥሪያው ላወራት ነው። ሌላ ስለምን ላወራት እችላለሁ? እሺ ግዴታ ሁሉንም ሰው ሰብስቤ ለምን መጥሪያ ላክልኝ ማለት ነበረብኝ?